እሱ ማወቅ ፈልጋለሁ እኔ ሩታ ይሄን ጥያቄ ለመጠየቅ ብቻ እንዳይሆን የጠራሽኝ መልስልኝ ኦኬ ኖርማል ወይኔና ሄርሜላን ለመራቅ ፈልጋ ኦር ደግሞ እንዴት ነው እኛን ለማብሸቅ ምናምን እያልከው ያለው ነገር ነው እየመሰለኝ ያለው ደስተኛ ሆነበት አይመስለኝም ምን ልጠቀም አላውቅም እሱን አንተ ታውቃለህ ከቤትክ እንድንወጣ ወይም ደግሞ አብርሽ ለምንድን ነው የሆነ ቆይ ስሙኝ ቤተሰብ ስሙኝ ሩታ አሁን ላይ አንተ ከፍቅር ጋር ሆነ ከማየ ከሄርሜላ ጋር ሆነ ባይ ደስ ይለኛል ምክንያቱም እዛ ጋር በእርግጠኝነት ደስተኛ ሆነ አይደለም ይሆን ካለው አሁን ላይ ምን እየተፈጠረ ነው ማለት ነው ባሌን ዳርኩት የሚለውን ፊልም አስታወሰኝ በድጋሚ እንግዲህ ክፍል 2 ሩታ ልትሰራው ነው ባሯን በይፋ አሳልፋ ለሄርሜላ ሰጥታለች የተናገረችውን ነገር ሐቅ አላት እውነት አላት ከፍቅር ጋር ያለው ነገር የእልህ እንደሆነ ሩታ ቢረፍድም ገብቷት ጥያቄ አንስታለች እንግዲህ ስለዚህ አሁን በደንብ እየተገለጠ በደንብ እየተብራራልን ያለበትን ሁኔታ እያየን እየተረዳን ያለ ነው ምንድነው የምትለው እስኪ ሩታ እንስማ ወይም እያሳለፈ ያለውን ነገር ፈልገው አይደለም የሆነ ከኛ ለመራቅ ከሰው ጫጫታ ምናምን ከሰው ጥያቄ በቃ ዙሪያ ካሉ ሰዎች ለመሸሽ ነው ይሄን ነገር እያደረክ ያለው እንጂ በእልህ የገባህበት እንደሆነ እኛም ማስቀድመን ተናግረን ነበር ግን ሩታ ይሄን ለማለት ለምን አነሳሳት ከፍቅር ጋር ያለው ነገር በትክክል ገብቷታል እያረጋ ያለው ነገር በትክክል ለማዳመጥ ሞክር አዳምጠኸኝ ለመረዳት ሞክር ገባ ምን አዳምጠ ከኔ ቃላት መርጠ ምላሽ ለመስጠት ሳይሆን ሪል ከልብህ አዳምጠኸኝ ነገሮችን ብታስረዳን ደስ ይለናል በነገር ላይ ከኔ ወይ ከሷ ለመራቅ ፈልገህ ከሆነ ይሄን ነገር እያደረክ ያለው የሆነ አንድ ውሳኔ መወሰን ትችላለህ ገብቷል እኔም ጋር የምታሳየው ነገር ትተ እሷም ጋር የምታሳየው ነገር ትተ ከልብ ከሆነ ደስ ይለናል እኛ ግን ያንን ነገር እያየን አይደለም ከልብህ የሚወሰን ውሳኔ አላሳየህንም ገባ በእርግጠኝነት እኔ አሁን ዛሬ የጠራሁክ አንድ ሐሳብ ይዤ መጥቻለሁ አብርሽ የሩታን ሐሳብ ስሙት እኔ እውነት ለመናገር አንተ ከፍቅር ጋር ሆነ ሄርሜላና ሩታ ነገሩን ካበረዱት በኋላ የአብርሃም አለመርጋት ወይም ደግሞ ያለመረጋጋት በጣም እያየውበት ነው በጣም አለመረጋጋት ኦቨር እላፊ እያየውበት ነው ምክንያቱም ካያችሁት ሁለቱ አሁን ላይ ተነጋግረው ችግራቸውን ምን ማድረግ እንዳለባቸው ይሄን ነገር በምን ሶልቭ ማድረግ እንዳለባቸው በጣም ስምምነት ላይ ደርሰዋል ኢቭን ተገናኝተው እስከ ማውራት ድረስ ደርሰዋል ስለዚህ አሁን ቡዜም ማታስፈልጋቸው ግን አብርሃም ደግሞ በተቃራኒው የነዚህ ሴቶች መስማማት ረብሾታል ውስጡ በጣም ምቾት ነስቶታል አማየ ከሄርሜላ ጋር ሆነ ባይ ደስ ይለኛል ምክንያቱም እዛ ጋር በእርግጠኝነት ደስተኛ ሆነ አይደለም ይሆን ካለው ወይም እያሳለፍክ ያለውን ነገር በቃ ይሄ ቁልጭ ያለ ባሌን ዳርኩት የሚል ፊልም ነው በቃ ባሌን ዳርኩት የሚል ፊልም ርዕስ ሰጥተነዋል ምክንያቱም ሩታ እንግዲህ የ80 ባሏን እንግዲህ አሳልፋ ከሱ ጋር መሆን የማይችል ከሆነ በስነ ስርዓት የሚመርጣትን ሴት እሷ እየወሰነችለት ነው ያለችው ለነገሩ ሄርሜላም እንደ በህጋዊ መንገድ ባይሆንም ግን ቃል ኪዳን ቀላል አይደለም ቀለበት አድርጎላት እንደነበር እናውቃለን ግን ምን ያህል ቢወዱት ነው ላሉ አንዳንዴ ምን ያህል ቢወዱት ነው የዚህን ያህል ደረጃ የእውነት ሩታም ሚስት እስከመምረጥ ለሱ ሄርሜላም ተገፍቷ በቃ አይደለ አትፈለጊም ተብሎ ይሆና አለመፈለግ አይነት ስሜት ተሰምቷቸው ያቀላ አለመፈለግ ስሜት ውስጥ ሆና ተመልሳ እሱ ጋር መምጣት ምንም ቢባል በጣም እኮ ይለያል አይደለም የሆነ ከኛ ለመራቅ ከሰው ጫጫታ ምናምን ከሰው ጥያቄ በቃ ዙሪያ ካሉ ሰዎች ለመሸሽ ነው ይሄን ነገር እያደረክ ያለው እንጂ 100% ፈልገው እንዳልሆነ ነው እኔ ልብ የሚነግረኝ ስለዚህ እኔ ደግሞ አንተ እንደዛ ሆነ ከማየ በቃ የልጅ አባት ነህ ከልጅ ጋር አብረን ብሆን አንተ ካንተ ጋር ብሆን አሁን ላይ እዚህ ይሄን ቪዲዮ ሳይ አንድ ኮሜንት በጣም መጣልኝ በጣም ብዙ ላይክ ያገኘ ኮሜንት ነው ቤተሰብ ኦልሬዲ ቪዲዮን ካያችሁት ጥሩ ውይይት እናንሳበትና ጥሩ ሐሳብ ልስጥበት ብዬ ስላሰብኩ ነው አብርሽ ግን ጥያቄያችንን መልስልን ይላሉ ሄርሜላ አልፈልግሽም የምትልባት ምክንያት አሳውቀን ሄርሜላን ያልፈለክበት ምክንያት አሳውቀን ሄርሜላ ከመነሻውም አልገፋችም እንደ ሩታ ከቤት አላስወጣችም ካንተ ጋር እህሉ አብቅቷል ብላ እንቅጩን አልነገረችም እስቲል በጽናትና በእምነት ካንተ ጎን እየቆመች ነው
በጣም ብዙ ይሄን እኔም አልክደውም። በጣም ረግጠናታል። እኛም በቃ አይደለ የሰው ትዳር ለማፍረስ ነው የመጣችው የሰው እንትን ለማድረግ እስከ ማለት ደርሰናልና እውነት ሄርሜላ የምትገፋ አይነት ሴት ነች ወይ? ይሄ ለኔም ጥያቄ ነው። በተለይ ስቲል አሁን ነገሮቹን ወደኋላ ሄጄ ሳያቸው እቺ ልጅ ከምንም ካመለካከቷ አልቀየረችም። አሁንም ሁልጊዜም ከአብርሃም ጎን በሰላም ባሳደግ ደስ ይለኛል። ካልሆነ ግን እዛ ጋር የማትፈልገውን ህይወት ከምትመራ ከሄርሚ ጋር ሆነ በሰላም ህይወት እንድትኖር ደስ ይለኛል። በእኔም በኩል ኧረ ሩታ ያሉ ሰዎች አንተ መታው አይረብሹም፣ እኔም እንደዛው አልረብሽህም። አንተ የራስህን ውሳኔ ካሳወቅኝ ማለት ነው ቆርጠህ አንተ ከእሷ ጋር ነው መሆን የምፈልገው የሚለውን አይነት ውሳኔ ከቃላትም ጀምሮ እስከ ተግባር ካሳየኸኝ እኔም ሆንኩኝ ዙሪያዬ ያሉ ሰዎች በፍጹም የሆነ ኮሜንት ደግሞ ምናየው ይህን እንጅላጅል ታየውና ሩታና ሄርሜላ በቃ አብራችሁ ስሩ። እኔ በቃ አሁን ማየት የምፈልገው ፍቅርም እኔ አይቀርም። ፍቅር አብርሃምን አሽቀንጠራ መጣሉ አይቀርም። ፍቅር አብርሃምን አሽቀንጠራ ስትጥል ምን የሚፈጠር ይመስላችኋል? ሄርሜላ ሌላ ጓደኛ ይዛ ሩታም እንግዲህ የራሷን ህይወት መስላ አብርሃም እንደለመደው እንግዲህ አራተኛዋን ይፈልግ ይሆናል ወይ ደግሞ ከባድ የስነ ልቦና ጫና ውስጥ ይወድቃል ብዬ ነው የማስበውና አብርሃም በዚህ ደረጃ ልለመን ማለቱ በዚህ ደረጃ ራሱን መኮፈሱ በኋላ ላይ ዋጋ የሚያስከፍልበት ደረጃ ላይ ተንድረብሹ ካልፈልጉም ምክንያቱም በሰላም ብትኖርና ደስተኛ ብትሆን እንጂም ደግሞ እንዴት ነው ልጄ አባቱ በህይወት አለ እናንተ በወሰናችሁት አይደለም። አንዳንዶቻቸውን ሄርሜላ ሲጀመር ሄርሜላ ለአብርሃም አይገባትም ሄርሚዬ የኔ ጀግና ምናምን ይላሉ። ሁሉንም እንደዛ ነው የምትሉት። ፍቅርንም እንዲህ ብላችኋል፣ ሩታንም እንዲህ ብላችኋል። እና የሆነ ቀን እየተገለባበጣችሁ እንደዛ አትበሉ። አብርሃም ካሳለፈው ሁኔታ ካሳለፈው እውነት አንጻር አንዳንዴም ማየት አለባችሁ። ሄርሜላ ከዚህ የበለጠ ትሰበራለች። በእናትሽ ይቅርብሽ፣ በጌታ የኔ ቆንጆ አብርሽ ለቁም ነገር አይሆንም። በልምምጥ በልመና የመጣ ነገር አይዘልቅም። ሄርሜላና ሩታ ስታምሩ እውነት ነው። እዚህ ጋር እህቴ ያነሳችሁ በጣም የሚገርም ሀሳብ ነው። ሄርሜላ ከዚህ የበለጠ ትሰበራለች። በእናትሽ ይቅርብሽ፣ በጌታ የኔ ቆንጆ አብርሃም ይቅርብሽ። አያው በጣም ብዙዎች አብርሃም ይቅርባት እያሉ ነው ሄርሜላን እና የሄርሜላ ጽናት በጣም የሚገርም ነው እና ደግሞ የተመልካቹም ደግሞ ለሷ ያለው ፍቅር በጣም ኦቨር ጨምሯል ለሄርሜላ ማለት ነውና ሄርሜላ ከባድ አዲስ ሪሌሽንሺፕ ውስጥ ብትጀምር በኋላ አብርሃም ጸጸቱን አትችለውም። አንተም ወይኔ እንዲህ ባረግ ማለት አይቀርም። ኤኒዌይስ ውድ ቤተሰብ በወፍ በረር ይሄን ተመልክተናል። ወዳችኋለሁ። ስራ ዛበሻ ነበርኩ ባይ